ሰላም እንዴት ናችሁ? የቪዥን ክራፍት ኤክስ ቤተሰቦች ሰምሮ ነኝ። ዛሬ አዳዲስና ቁም ነገር አዘል ቪዲዮ ተገናኝተናል። ለዚህ ቻናል ቪዥን ክራፍት ኤክስ አዲስ ከሆናችሁ ሳብስክራይብ እያደረጋችሁ ጀምሩ። የጃፓን መንግስት በኢትዮጵያ ለሚገነባው የውሃ የመንገድና የትምህርት ፕሮጀክት ስርዓት $140 ሚሊዮን ድጋፍ አበረከተ። በአዲስ አበባ 40 ኪሎ ሜትር ርቀት የፍጥነት መንገድ እየተገነባ መሆኑን የአዲስ አበባ መንገድና ትራንስፖርት ሚኒስቴር አስታወቀ። መንገድና ትራንስፖርት ሚኒስቴር ኃላፊው አክለውም ከቦሌ ዳይሬክት ከቢድሮስ የሚያገናኝ የፍጥነት መንገድ ስራ ላይ እንደሚውል አስታወቀ። ወደ አፍሪካ ስንሸጋገር የአፍሪካ ህብረት ከኢትዮጵያ ጋር ስለሚሰራው የውሃ ዲጂታል ስርዓት ጋር በጋራ መከሩ። የሚሰራው የውሃና የእርሻ ዲጂታል ስርዓት የጥቃቅን ድጋፍ አቀርባለሁ ሲል አስታወቀ። ወደ ኤርላይንስ ስናልፍ ኢትዮ ኤርላይንስ በአምስት አገሮች በአምስት ቦታዎች አዲስ የኤርፖርት ስርዓት እንደሚጀምር አስታወቀ። እነዚህም አውሮፓ፣ በእስያና በአፍሪካ ሀገራት ሲሆን ቀጣይ ወደ እነዚህ ወደ 5 ቦታዎች በረራ እንደሚጀምር የኢትዮጵያ ኤርላይን ኃላፊ አስታወቀ። ወደ ሀገር ውስጥ ስንሸጋገር በኢትዮጵያ ክፍለ ሀገር በጎንደር ከተማ አዲስ የጤና ማዕከል ስራ በቅርቡ እንደሚጀምር አስታወቀ። የጎንደር ጤና ሚኒስቴር ኃላፊ እንደገለጹት የተገነባው የጤና ማዕከል 400 ሺህ እና እዛ በላይ ለሚሆኑ ህሙማን እንደሚያስተናግድ ነው የተናገረው። እስካሁን እናንተ ጋር የነበርኩ እኔ ሰምሮ አዱኛ ነኝ። በቀጣይ እስክንገናኝ ደህና ሁኑ።